በመጽሐፍ ቅዱስም እኮ ከአንድ በላይ ሚስቶችን አግብተዋል። እንዲሁም ደግሞ ባሪያዎችን በግብረ ስጋ ግንኙነት ይገናኟቸው ነበር ወይ የግብረ ስጋ ግንኙነት ከነሱ ጋር ያደርጉ ነበር። አንዲት ብቻ አግቡ ወይም ደግሞ ባሪያዎችን ተጠቀሙ። በዚህ ምክንያት እንደፈለገ ይጠቀሙባቸው ነበር። እንደዚህ ምክንያት የተነገረን 4 4 2 2 3 3 አግቡ የሚለው አባቶቻችን ከአንድ በላይ ያገቡ ስለነበረ ሙስሊም 4 ያገባል፣ 3 ያገባል፣ 2 ያገባል። ይሄ ደግሞ የተፈቀደ ነው፣ ምንም ክልክል አይደለም። ባሪያዎችን እንደፈቀደ በግልጽ ይነገራል። ይሄ ምንም ጥያቄ ያለበት ነገር አይደለም። ባሪያዎች ተፈቅደዋል። ጊዜያዊ ጋብቻ የተፈቀደ ነው፣ አልተከለከለም ማለት በአቡበከር ጊዜ በዑመር ጊዜ ጊዜያዊ ጋብቻ ምን ይልን ነበር እናደርግ ነበር። ወንዶቹ ሴክሹዋል ነገር ፈለጉ፣ ከዚያችን ከተከለከሉት ወዲህ ባለቦቻችሁ ልትፈልጉ ለእናንተ ተፈቀደ በማለት በዚያን ጊዜ ሌሎቹ ሄዳችሁ በገንዘቦቻችሁ ግንኙነት ማድረግ ተፈቅዶላችኋል የሚል መቀነት ጨርቅ ሰጥተው ዱቄት ሰጥተው የጊዜያዊ ጋብቻን ይፈጽሙ እንደነበረ በዚያን ጊዜ ይፈጽሙ እንደነበረ በግልጽ የተነገሩ ሐዲሳት አሉ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ከድር ነኝ። ዛሬ ደግሞ በአዲስ ርዕስ ወደ እናንተ መጥቻለሁ። እንግዲህ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ጀምሩ። እንዲሁም ላይክ ማድረግ የምትችሉ ላይክ አድርጉ። ሼር ማድረግ ከተገባችሁ ደግሞ ቪዲዮን ሰምታችሁ ለሌሎች እንድታካፍሉ በጌታ ፍቅር ጠይቃችኋለሁ። ዛሬ እንግዲህ በአንድ ሀሳብ መጥቻለሁ። በእስልምና እምነት ውስጥ ስለ አንድ አስተምሮ በተለይ ደግሞ ብዙ ክርስቲያኖች ስለሚጠይቁት ሙስሊሞችን እንደ ጥያቄ ስለሚጠይቁትና ለምንድን ነው እንደዚህም የሆነው ብለው ስለሚጠይቁ ስለ ትዳር ሁኔታ እንዲሁም እነሱ ስለሚመልሱት መልስ ደግሞ መጽሐፍቶቻቸው በዛ ጉዳይ ምንድን ነው የሚለው ስለሚለው ነገር እንነጋገራለን። እንግዲህ እንደምታውቁት ሙስሊሞች ከአንድ በላይ ሚስትን ስለማግባት በድፍረት ይናገራሉ፣ ያደርጋሉ። መጽሐፍቶቻቸውም እሱን በትክክል ይነግራቸዋል። ከአንድ በላይ ሚስትን ማግባት መብታቸው ነው። እስከ 4 ድረስ ተገድቧል በቁርአኑ። ለምንድነው እስከ 4 ድረስ የተገደበው? 4ስ የተደረገበት ምክንያት ማለት እስከ 4 የተገደበበት ምክንያት ምንድነው? ይህስ ደግሞ የማን ትእዛዝ ነው? በምን ምክንያትስ ታዘዘ የሚለውን ነገር በቁርአን ምን አይነት መልክ እንዳለው እንመለከታለን። እንግዲህ ሙስሊሞችን ለምንድነው ከአንድ በላይ የምታገቡት ብሎ ክርስቲያኖች ሲጠይቋቸው እነሱ የሚመልሱት መልስ አለ። እነሱ እንግዲህ በዘልማድ ከመጽሐፍ ቅዱስ ታሪክ ጋር ያገናኙት ይሞክራሉ። እንደዚህ አይነት ጥያቄ ሲጠይቋቸው በመጽሐፍ ቅዱስም እኮ ከአንድ በላይ ሚስቶችን አግብተዋል፣ እንዲሁም ደግሞ ባሪያዎችን በግብረ ስጋ ግንኙነት ይገናኟቸው ነበር ወይ የግብረ ስጋ ግንኙነት ከነሱ ጋር ያደርጉ ነበር ብሎ የተለያዩ በመጽሐፍ ቅዱስ ውስጥ ያሉ ታሪኮችን ያነሳሉ። ለምሳሌ ስለ አባታችን አብርሃም ሲናገሩ አብርሃም እኮ ወደ አጋር ገብቷል ብለው፣ ስለዚህ ባሪያዎችን የግብረ ስጋ ግንኙነት አድርጉ ቢል ወይ ደግሞ በግብረ ስጋ ግንኙነት እንዲገናኝ ፈጣሪ ፈቅዷል የሚልን ሐሳብ ያነሳሉ። እንዲሁም ደግሞ ሌሎች አባቶች ከያዕቆብ እንዲሁም ዳዊት እንዲሁም ደግሞ ሰለሞን ንጉስ ሰለሞን ማለት ነው ከአንድ በላይ ሚስቶችን አግብቷል። እንደውም እስከ 700 ሚስቶችን እስከ 300 ቁባቶችን ድረስ አግብቷል። ስለዚህ ይሄ ፈጣሪ ፈቅዶታል፣ ከአንድ በላይ ሚስት እንዲያገባ ለወንድ ልጅ ፈቅዷል የሚልን ሐሳብ ነው የሚያነሱት። ግን ወደ መጽሐፍ ቅዱስ ስንመጣ ይሄ የፈጣሪ ፍቃድ እንዳልሆነ መጽሐፍ ቅዱሳችን በግልጥ ይነግረናል። መጽሐፍ ቅዱስ ስለ አብርሃምም ይሁን ስለ ያዕቆብም ሲሆን ስለ ሌሎች አባቶቻችን ታሪክ ሲነግረን አባቶቻችን ያደረጉትን ታሪክ ያስቀምጣሉ እንጂ ከአንድ በላይ ሚስት ማግባትን የፈጣሪ ፍቃድ እንደሆነ ፈጣሪ እንደፈቀደ የሚያሳይ ነገር ምንም የለም። ከዘፍጥረት እስከ ራዕይ ድረስ ስናነብ አምላክ ለአንድ ወንድ ከአንድ በላይ ሚስትን አግባ ብሎ ሲፈቅድ ወይስ ደግሞ 2 ሚስትን ሲያደርግለት ሲሰጠው አንመለከትም፣ አናይም። ነገር ግን አባቶቻችን በብዙ ምክንያቶች ከአንድ በላይ ሚስቶችን ሲያገቡ እንዲሁም ደግሞ ከባሪያዎቻቸው ደግሞ የግብረ ስጋ ግንኙነት ሲኖራቸው እንመለከታለን። ለምሳሌ አብርሃም ወደ አጋር የገባው በአብርሃምና በሚስቱ በሳራ ምክንያት እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። ያ ደግሞ የእግዚአብሔር ፍቃድ ስላለመሆኑ ደግሞ በደንብ እናያለን። ምክንያቱም ከአጋር የተወለደው እስማኤል እግዚአብሔር የኪዳን ልጅ እንዳልሆነ በግልጽ ሲናገር እናያለን። ኪዳኑን ከይስሐቅ ጋር እግዚአብሔር እንዳደረገ ከሚስቱ ከሳራ ከተወለደው ጋር እንዳደረገ እናያለን። አባታችን ያዕቆብም ደግሞ እንዴት 2 ሚስቶችን እንዳገባ እንዲሁም ደግሞ ባሪያዎችን እንዴት ቁባቶችን ወይ ደግሞ
የነሱን ረዳቶች እንዴት አድርገው ሚስቶች በምን ምክንያት ይሰጡት እንደነበረ ሚስት አድርገው ይሰጡት እንደነበረ እንመለከታለን። ይሄ የፈጣሪ ፍቃድ ሳይሆን ሰዎች በራሳቸው ያደርጉት የነበሩት ነገር ነው። አባቶቻችን በተለያየ ምክንያት በራሳቸው ሲያደርጉት የነበረ ነገር እንጂ የፈጣሪ ፍቃድ እንዳልሆነ በግልጽ እናያለን። እንዲሁም ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ላይ ስለ ፍቺ ሲጠይቁት ሰዎች የመለሰው መልስ አለ። ከመጀመሪያ ፍቺ የሚባል ነገር ራሱ የተፈቀደ እንዳልነበረና እግዚአብሔር በዘፍጥረት ምዕራፍ 2 ቁጥር 24 ላይ መጽሐፍ ቅዱስ ሲናገር ወንድ ልጅን ማለት ነው ከአባትና ከእናቱ ይለያል ከሚስቱ ጋር ይጣበቃል ነው የሚለው። ስለዚህ አንድ ሚስት እንጂ ሁለት ሚስት ሶስት ሚስት ከሚስቶቹ ጋር የሚል ሐሳብ የለውም። አንድ ሚስት ጋር ነው ይጣበቃል የሚለው። ስለዚህ መለያየት ፍቺ ስህተት ነው። እናንተ ከልባችሁ ደንዳናነት የተነሳ ሙሴ ይህንን ሕግ ሰጥቷቸዋል ብሎ በግልጽ ሲናገራቸው እንመለከታለን። ስለዚህ በመጽሐፍ ቅዱስ ውስጥ ከአንድ በላይ ማግባት የፈጣሪ ፍቃድ ሳይሆን እግዚአብሔር ለአንድ ወንድ አንድ ሴት እንደፈቀደ ከዘፍጥረት ምዕራፍ 1 ጀምሮ እግዚአብሔር አንድ ሴት ስለሆነች ለአንድ ወንድ የምታስፈልገው እግዚአብሔር ሔዋንን ብቻ ነው ለአዳም የፈጠረው። 2 3 4 አድርጎ ምን አላለም አልፈጠረለትም። እንዲሁም ከዛ በኋላ እግዚአብሔር ለአንድ ወንድ አንድ ሚስት ሲሰጥ እንጂ 2 አግባ 3 አግባ ብሎ 4 አግባ ብሎ ሲሰጣቸው አናይም። አባቶቻችን ግን በብዙ ምክንያት ብዙ ታሪኮች አሉ ከአንድ በላይ ከሁለት በላይ ሚስቶችን ሲያደርጉ እንመለከታለን። ይሄንን እንግዲህ ሙስሊሞች እናንተ ጋርም እኮ እንደዚህ ነው ለማለት ነው እነዚህን ሐሳቦች እነዚህን የመጽሐፍ ቅዱስ ታሪኮች በመጠቀም ከአንድ በላይ ማግባት የፈጣሪ ፍቃድ እንደሆነ ለማሳየት የሚጥሩት። ነገር ግን እነሱ እንደው ከአንድ በላይ የሚያገቡት አባቶቻችን ከአንድ በላይ ሚስቶች ስለነበራቸው እንዲሁም ደግሞ ከሰራተኞቻቸው ወይ ከቤት ሰራተኞች ጋር ከሴቶች ጋር የግብረ ስጋ ግንኙነት ያደርጉ ስለነበረ ለምሳሌ አብርሃም እንደዛ ስላደረገ እንዲሁም ደግሞ ያዕቆብ ሴቶቹ ሚስቶቹን ሰራተኞቻቸውን ይሰጧቸው ቁባቶቻቸውን ይሰጧቸው ስለነበረ ነው ወይ ሙስሊሞች ከአንድ በላይ ወይ ደግሞ 4 ሚስት የሚያገቡት ብለን ደግሞ ስና አይደለም። በፍጹም እነሱ መሰረታቸው ቁርአን እንጂ መጽሐፍ ቅዱስ አይደለም ወይ አባቶች ታሪክ አይደለም። እና ቁርአናዊው የሆነ አመለካከት ግን ምንድነው የሚለው ነው ዛሬ ላሳያችሁ የምፈልገው። እሱም 2 3 4 ማግባትና እንዲሁም ደግሞ ሰራተኞችን ለግብረ ስጋ ግንኙነት መጠቀም የሚለው ነገር ቁርአናዊ መሰረት ስለሆነ ያለው ቁርአናዊ መሰረት ምንድነው የሚለውን ነገር ዛሬ አጠር አድርጌ ላሳያችሁ የምፈልገው። እንግዲህ የምነሳው ሁላችንም የምናውቀው ሱረቱል ኒሳ ሱራ 4 ቁጥር 3 ላይ ያለው ነገር ነው። 1 2 2 3 3 አግቡ የሚለው ነገር ከምን የተነሳ እንደመጣ ምን አይነት ታሪክ እንዳለው እንመለከታለን። የቁርአን አንቀጹን አስቀድመን እናንብብ። ሱረቱል ኒሳ ምዕራፍ 4 ማለት ነው ቁጥር 3 ላይ ያለው እንደዚህ ይላል። በየቲሞች ማግባት አለማስተካከላችሁን ብትፈሩ ዝሙት ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች ለናንተ የተባቡ 2 2 3 3 4 4 አግቡ። አለማስተካከልን ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ። ይህ ወደ አለመበደል በጣም የቀረበ ነው ይላል። እንግዲህ ምንድነው መሰረቱ? የቲሞችን አለማስተካከል ብትፈሩ በየቲሞችን ማግባት አለማስተካከል የምትፈሩ ከሆነ 2 2 3 3 4 4 አግቡ። እርሱንም ደግሞ ማስተካከል ማትችሉ ከሆነ ደግሞ አንዲት ብቻ አግቡ፣ ወይም ደግሞ ባሪያዎችን ተጠቀሙ። ባሪያዎችን ማግባት ተፈቅዶላቸዋል የሚለውን ነገር ያስቀምጣል። ንብረቶቻቸው ያደረጉትን ባሪያዎችን ተጠቀሟቸው። ይሄ ወደ አለመበደል ምን ይላል? ይቀርባል የሚል ነገር ያስቀምጣል። እንግዲህ ስለዚህ ስለ ሱረቱል ኒሳ ቁጥር 3 ስላለው ተፍሲር ወይ ደግሞ ሰበቡ ምንድነው? ይሄ የተነገረበት ነገር ምንድነው ብላችሁ ስትመለከቱ በተለይ በቡሃሪ 2494 ላይ አይሻ የተረከችው ታሪክ ማለት ነው። አረቦች የቲሞች ነበሯቸው። የቲም ማለት ወላጅ አልባ ልጆችን ማለት ነው። ወላጅ አልባ ልጆችን ለንብረቶቻቸው ሲሉ ያገቧቸው ነበር። ለንብረቶቻቸው ሳይወዷቸው ለንብረቶቻቸው ሲሉ ቆንጆ ስለሆኑ ወይ በውበታቸው ወይ በንብረታቸው ይማረኩና ያገቧቸው የራሳቸው ያደርጉ ነበር። ምኖች እነዚህ የቲም የሆኑ ሰዎችን የሚያሳድጉ ግለሰቦች ሚስት እያደረጉ ነገር ግን ይበድሏቸው ነበር፣ ወይ ደግሞ ትክክለኛውን የጋብቻውን ስርዓት አይሰጧቸው ነበር፣ ጊዜ አይሰጧቸውም ነበር። ትክክለኛ የሆነውን
ሊሰጣቸው የሚገባውን ክብር አይሰጧቸውም። ምክንያቱም ንብረቶቻቸውን የሚቆጣጠሩት እነሱ ስለሆኑ እነዛ የቲሞች ናቸው። ንብረቶቻቸውን የሚቆጣጠርላቸው አካል የለም፣ ወላጅ የላቸውም። እነሱ አሳዳጊ ሆነው ነው ንብረቶቻቸውን የሚቆጣጠሩት። በዚህ ምክንያት እንደፈለገ ይጠቀሙባቸው ነበር። እንደፈለገ ንብረቶቻቸው የራሳቸው ስለሆነ በቂ መህርን ሳይሰጧቸው ያገቧቸው ነበርና በዚህ ምክንያት የወረደ አንቀጽ ስለመሆኑ አይሻ በዚህ በቡሃሪ 2494 ላይ በደንብ አድርጋ ትናገራለች። ምክንያቱ ይሄ ነው። የቲሞችን ስላለመበደል ነው የሚናገረው። የቲሞችን ባለመበደል እንደዚህ አታርጉ፣ ለእናንተ ግን ሌሎችን 2 አግቡ በማለት አላህ እንደተናገረ በነብዩ ትናገራለች አይሻ። ስለዚህ ይሄ የቁርአን አንቀጽ የቲሞችን ስላለመበደል ነው ምን የተባለው የተነገረው። የቲሞችን አትበድሏቸው፣ ምክንያቱም የራሳችሁ ያደረጋችሁ በትክክል መህሮቻቸውን ሳሰጧቸው የሚስት የባልነት ግዴታችሁን ባለመወጣት እየበደላችሁ ነው የሚል ቅራኔ እንደመጣና በዚህ ምክንያት የቲሞችን አትበድሉ፣ ነገር ግን እናንተ ሌሎችን 2 3 4 አግቡ የሚል ትዕዛዝ መጥቷል። ባሪያዎች ግን መጠቀም እንደሚችሉ በዛም ተነግሯቸዋል። ሌላኛው አመለካከት ደግሞ ኖ ይሄ ስለ የቲሞችን ስለመበደል ብቻ ሳይሆን አስቀድመው አረቦች ከአራት በላይ 8ም 10ም ያገቡ ሰዎች እንዳሉ በሐዲሳትም በተፍሲራቱም በተለይ ኢብኑ አባስ ይህን ይናገራል። ከ8 እስከ 4 ድረስ ያገቡ ነበር። አረቦች እንደዚህ አይነት ልማድ ነበራቸው። 4 5 ያገቡ ነበር። እንደዛም የሚያደርጉት ደግሞ ለንብረቶቻቸው ሲሉ ወይ ቆንጆ ስለሆነ ያችንም ይችንም ያገቡና ግን በትክክል አስተካክለው ለሚስት የሚገባውን ነገር አያደርጉም። እንደ እስልምና ወይ ደግሞ እንደ ህጎቻቸው በስርዓቱ አይፈጽሙላቸው ነበር። በስርዓቱ መህሮቻቸውን አይሰጧቸውም ነበር፣ አያስተካክሉም ነበር፣ በትክክል አይመሯቸውም ነበር። ከ4 በላይ ያገቡ 8ም 10ም ያገቡ ሰዎች እንዳሉ ኢብኑ አባስን በተፍሲሩ ያስቀምጣል። ስለዚህ ያ 4 8 10 8 ያገቡ የነበሩትን ኖ በቃ አሁን ገደብ ተደርጎ ወደ 4 የወረደበት የቁርአን አንቀጽ እንደሆነ ከ4 በላይ ማግባት እንዳይፈቀድ የተደረገበት የቁርአን አንቀጽ እንደሆነ ኢብኑ አባስ ደግሞ ይሄንን እንደ ተፍሲር ይናገራል። ብዙ ያገቡ ስለነበረ በ4 የተገደበበት የቁርአን አንቀጽ ነው ይላል። በጣም ግን ተቀባይነት ያለው የአይሻ ዘገባ ነው። የአይሻ ዘገባ ምንድነው? አንደኛ ከቁርአኑ አንቀጽ ጋር በደንብ ይገናኛል። እንዲሁም ደግሞ ሱረቱ ኒሳ 127 ላይ ከተጠቀሰው ጋር በጣም የሚግባባ ነው። እዚህ ጋር እንደዚህ ተነግሮ እንደገና ደግሞ ማብራሪያ ሌላ ጥያቄ ስለመጣ ማብራሪያ ደግሞ በደንብ የሚያብራራ ደግሞ የቲሞችን እንዳይበድሉ የተነገረ የቁርአን አንቀጽ ስለመሆኑ አይሻ በደንብ አድርጋ ተረካለች። አብዛኛው የእስልምና እምነት ደግሞ ይሄንን የሚቀበል ነው። ቡሃሪ ሰሂህ በሆኑ ሐዲሶች ውስጥ የተዘገበ ዘገባ ነው። ስለዚህ ሙስሊሞች 2 2 3 3 4 4 የሚያገቡት 4 4 3 3 2 2 የሚያገቡት አባቶቻችን አስቀድመው ያንን ያደርጉ 2 2 3 ሚስቶች ስለነበራቸውና የፈጣሪ ፍቃድ እንደሆነ ስለሚያውቁ ሳይሆን በቁርአኑ በዚህ ቁርአን አንቀጽ በዚህ ምክንያት የተነገረን 4 4 2 2 3 3 አግቡ የሚለው የቁርአን አንቀጽ አምነው ተቀብለው እንጂ ይሄ የፈጣሪ ቃል ነው ብለው እንጂ አባቶቻችን ከአንድ በላይ ያገቡ ስለነበረና ያ ደግሞ የፈጣሪ ትእዛዝ ስለነበረ አይደለም ሙስሊሞች 2 2 3 3 4 4 የሚያገቡት። አሁን የምታዩትን ሙስሊም 4 ያገባል፣ 3 ያገባል፣ 2 ያገባል። ይሄ ደግሞ የተፈቀደ ነው፣ ምንም ክልክል አይደለም። በእስልምና ውስጥ ዝሙት አይደለም፣ ክፉ አይደለም። በክርስቲያን መካከል ይሄ በፍጹም አጸያፊና ክፉ ነገር ነው። እነርሱ ግን ክፉ ነገር አይደለም የተፈቀደ ነው ይላሉ። ክርስቲያን ሲጠይቃቸው በአባቶቻችን ያሳብባሉ። እነሱ ግን አምነው የተቀበሉት ይሄንን የቁርአን አንቀጽ ነው። ይሄ የቁርአን አንቀጽ ደግሞ ወረደ ተብሎ የተነገረበት ይሄ 2 ሰበብ ነው። ይሄ 2 ምክንያት ነው። አንደኛው የአይሻና ጠንካራ የሆነው ትክክለኛ ማለት ብዙዎች የሚስማሙበት አንዱ ምንድነው? የቲሞችን ባለማስተካከል ይበድሏቸው ስለነበረ አላህ ከየቲሞች ውጪ እነሱን እንዳይበድሉ 2 2 3 3 እንዲያገቡ እንደፈቀደላቸው ይናገራል። እንዲሁም ደግሞ ኢብኑ አባስ አረቦች በልማዳቸው ከ2 በላይ ከአንድ በላይ ያገቡ ነበር፣ ከ4 በላይ ያገቡ ነበር፣ እስከ 8 እስከ 10 ያገቡ ነበር በልማዳቸው። ለምን ሲሉ ገንዘቦቻቸውን አይተው ቆንጆ ስለሆኑ ያገቧቸው ነበር። ይሄንን ለመገደብ በ4 እንደተገደበ ኢብኑ አባስ ደግሞ ይሄንን ይናገራል። ብዙ ተፍሲሮች ውስጥ ይሄን ነገር ታገኛላችሁ። በዚህ ምክንያት እንጂ ሙስሊሞች 2 2 3 3 4 4 የሚያገቡት ወይ ደግሞ ባሪያዎችን የሚያገቡት በቁርአኑ ምክንያት እንጂ በአባቶቻችን ታሪክ ምክንያት አይደለም። የአባቶቻችን ታሪክ ያለነው መጽሐፍ ቅዱስ ስህተት ስለመሆኑ በደንብ ይነግረናል። የአብርሃምን ታሪክ ብናይ ወደ አጋር መግባቱ ስህተት ነው፣ የእግዚአብሔር ፍቃድ አይደለም። እንዲሁም ደግሞ ያዕቆብ እንዴት አድርጎ
ሁለት ሚስት ማግባት እንደቻለ ወይ ደግሞ ሚስቶቹ ይሰጡት እንደነበር የራሳቸውን ቁባታቸውን ይሰጧቸው ነበር እንጂ አምላክ ፈቅዶ ያንን ነገር እንዳላደረገ ምን አይልም አይናገርም። የአምላክ ፍቃድ ስላለመሆኑ ደግሞ በፍጹም ማለት ይሄ የአምላክ ፍቃድ እንዳልሆነ በሚቀጥሉት በወንጌል ውስጥ በተነገረ ነገር ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ላይ የተናገረውን ነገር ስንመለከት አንዲት ሴት ለአንድ ወንድ እንጂ አንድ ወንድ አራት ሴትን ወይ ደግሞ ሴቶችን አራትንም ሁለትንም ሶስትንም ማግባት የፈጣሪ ፍቃድ እንደሆነ የሚያሳይ የትኛውም የመጽሐፍ ቅዱስ ክፍል የለም። ሙስሊሞች እዚህ ላይ ቆመው እንጂ ይህን ነገር የሚያደርጉት በመጽሐፍ ቅዱስ ታሪክ ወይ በአባቶቻችን ታሪክ ላይ ተመስርተው አይደለም። ይሄ እውነታ እያለ ነገር ግን ሙስሊሞች ከክርስቲያኖች ጋር ወይ ደግሞ ከመጽሐፍ ቅዱስ ታሪክ ጋር ማጋባት ስለሚፈልጉ ምክንያት አድርገው የሚያቀርቡት ያኛው ነው። ይሄኛው ግን ትክክለኛው የቁርአኑ ታሪክ ግን የአረቦች ታሪክ አረቦች ያደርጉ ከነበረበት የህይወት ታሪካቸው የተነሳ አረቦች ሊፈጽሙ ከነበረው ነገር የተነሳ የተነገረ ንግርትና ሙሐመድ አላህ ነገረኝ ብሎ ያስተላለፈው መልእክት ስለመሆኑ መጽሐፋቸው፣ ቁርአኖቻቸው፣ ሐዲሶቻቸው፣ ተፍሲሮቻቸው ይናገራሉ። በዚህ ምክንያት ነው 2 2 3 3 የሚያገቡት እንጂ ከአባቶቻችን ታሪክ የተነሳ እንዳልሆነ ይህንን ማወቅ ይጠበቅብናል። እንዲሁም ደግሞ ሁለተኛው ሐሳብ ባሪያዎችን የወሲብ መጠቀሚያ ማድረግ ነው። እንግዲህ ይሄ በቁርአን በዚህ በሱረቱ ኒሳ 4:3 ላይም ተነግሯል። በትክክል 2 2 3 3 አግቡ አለና ማትችሉ ከሆነ ማስተካከል ማትችሉ ከሆነ አንዲትን ብቻ አግቡ ወይም ደግሞ ባሪያዎች ደግሞ ይፈቀዱላቸዋል ብሎ ወይም እጆቻችሁ ንብረት ያደረጉትን ያዙ ብሎ ባሪያዎችን እንደፈቀደ በግልጽ ይነገራል። ይሄ ምንም ጥያቄ ያለበት ነገር አይደለም። ባሪያዎች ተፈቅደዋል። ለሙስሊም ወንዶች ባሪያዎች ተፈቅደዋል። ከሚስቶች ውጪ ባሪያዎችን መጠቀም ይቻላል። ይሄ በብዙ ሐዲስ በብዙ መጽሐፎች ላይ የተገለጠ ነገር ነው። ነገር ግን ዛሬ ላሳያችሁ የምፈልገው ደግሞ አንደኛው ታሪክ በሱረቱ ኒሳ በዚሁ በሱራ 4 ላይ ቁጥር 24 ላይ የተነገረ ነገር ነው። እንግዲህ ይሄ ነገር ምንድነው የሚለው? እስኪ ከማንበብ እንጀምር። እንደዚህ ይላል፣ ከሴቶች በባለጠብቆች እጆቻችሁ በምርኮ የያዛችሁት ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከያዛችሁት ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በገንዘቦቻችሁ ምን ልትሉ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰን በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አዋቂና ጥበበኛ ነው ይላልና አላህ አዋቂና ጥበበኛ ነው ይላልና ይሄንን ታሪክ ስታዩ እንግዲህ ይሄ ቁርአን አንቀጽም የተለያዩ ተፍሲሮች ወይ ደግሞ የተለያዩ የሰበብ ኑዙሮች አሉበት። እንግዲህ አንዳንዶቹ የመጀመሪያው አንደኛው ሐሳብ ስለ ጊዜያዊ ጋብቻ ነው የሚያወራው። ስለ ጊዜያዊ ጋብቻ በጊዜያዊ እንግዲህ በእስልምና የጊዜያዊ ጋብቻ የተፈቀደ ነው። ተፈቅዶ ነበር ተከለከለ የሚሉ ሰዎች አሉ ወይ ደግሞ አማኞች አሉ። በተለይ ደግሞ ሱኒዎች ተፈቅዶ ነበረ ግን ተከልክሏል። በዛው በነብዩ ዘመን ተከልክሏል። አንድ ጊዜ ነው የተፈቀደው ከዛ ተከልክሏል። በቁርአን የተነገረ ነገር ስላልሆነ አሁን ጊዜያዊ ጋብቻ የተከለከለ ነው ይላሉ። ሱኖ ተፈቅዷል። እሱ ብቻ ሳይሆን ደግሞ አላቸው ምንድነው ሐዲሶችም አሉ። ለምሳሌ በሙስሊም 1405 ኤ ላይ እንዲሁም ደግሞ በ1405 ሲ ላይም ተነግሯል። ተፈቅዶ ነበረ አልተከለከለም ማለት በአቡበከር ጊዜም በዑመር ጊዜም እንግዲህ መጀመሪያ አቡበከር ነበር፣ ከዛ ደግሞ ዑመር ነበረ። ከነብዩ አገዛዝ በኋላ አቡበከር ነበር፣ ከዛ ቀጥሎ ዑመር ነበር። በእነዚህ ሰዎች በእነዚህ መሪዎች ጊዜ ላይ ራሱ ጊዜያዊ ጋብቻ ምን ይንል ነበር እናደርግ ነበር ብሎ በሙስሊም 1405 ኤና ሲ ላይ ሲናገር እናየዋለን። ስለዚህ እሱ አልተከለከለም። ይሄ ቁርአን አንቀጽ የሚናገረው ስለ ጊዜያዊ ጋብቻ ነው። ባሪያዎችን ጊዜያዊ ጋብቻ አድርጎ ስለመጠቀም ነው ብሎ የሚናገሩ የሙስሊም ክፍል አለ። ሱኒዎች ደግሞ አስቀድሞ አዎ ተፈቅዶ ነበር ግን እዛው ተከልክሏል። ደግሞ ስለመከልከሉ ደግሞ የሚናገር ሰሂህ ሙስሊም 1606 ላይ መከልከሉን የሚናገር ሐዲስ ስላለ ተከልክሏል ብሎ ደግሞ ሱኒዎች ይከራከራሉ ወይ ይሞግታሉ። እንግዲህ ታሪኩን ስታጠኑ ደግሞ ኢብኑ ሰይድ አልኩድሪ በጦርነት ጊዜ ይሄ ነገር ተፈቅዶ ይሄ አንቀጽ እንደወረደና ይሄ ነገር የተፈቀደው በዚያን ጊዜ ስለመሆኑ በቡሃሪ 51:15 ላይ ይናገራል። እንግዲህ ሰሂህ አልቡሃሪ 51:15 ላይ ምንድነው የሚነግረን? ይሄ ነገር ሙሐመድ ተከታዮቹን ይዞ ወደ ጦርነት ይወጣል። በጦርነት ቦታ ላይ ያሸንፉና ከዛ
ይሄ በተፍሲራት ውስጥም የተጠቀሱ ናቸው። በአልከትር ተፍሲር ውስጥ ሄዳችሁ ማየት ትችላላችሁ። በተለያዩ ተፍሲሮች ውስጥ ተጠቅሷል ይሄ ታሪክ። በጦርነት ሄዱና በዛ ጦርነት ላይ አሸንፈው ከጨረሱ በኋላ ወንዶቹ ሴክሹዋል ነገር ፈለጉ፣ ግንኙነት ማድረግ ፈለጉና እንዳግሮመረሙና ውስጣቸው ጥያቄ እንደነበረ ይናገራል። በዚህ ምክንያት ይሄ ቁርአን አንቀጽ ወረደ። ለምን? እነዛ ሰዎች ግንኙነት ማድረግ ፈልገዋል፣ ግን እነዛ ባሪያዎች አስቀድመው ምን የነበራቸው ባሎች የነበራቸው ባለትዳር የነበሩ እንደሆነ ሲያውቁ ግንኙነት ማድረግ አልፈለግንም የሚል ነገር ይናገራሉ። ሙሐመድ ይሄን የቁርአን አንቀጽ አወረደ። ምን ብሎ? በባለ ጥብቆች አለና፣ ማለት ባለትዳር የሆኑ አለና፣ ነገር ግን ከምን ውጪ? ከባሪያዎች ውጪ። የቁርአን አንቀጹ እንደዛ ነው የሚለው። ከሴቶች በባለ ጥብቆች እጆቻችሁ በምርኮ ከያዛችሁት ሲቀሩ በማለት ባለትዳሮች የሚከለከሉት ወይ ደግሞ ባለትዳሮችን ግንኙነት ማድረግ የሚከለከለው በምን ምክንያት ነው አለ? ባለትዳር ይከለከላሉ፣ ነገር ግን ከምን ውጪ አለ? ከባሪያዎች ውጪ በማለት በግልጽ ይናገራል። ከባሪያዎች ውጪ ለእናንተ ሲቀሩ በእናንተ ላይ እርም ናቸው፣ ባለትዳሮች እርም ናቸው፣ ነገር ግን ባሪያዎች ከሆኑ እርም አይደሉም ይልና ይህ አላህ በእናንተ ላይ ጻፈ ብሎ ከዚያችም ከተከለከሉት ወዲህ ከባለትዳሮች ማለት ነው ከተከለከሉት ወዲህ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ በማለት በዚያን ጊዜ ሌሎቹን ሄዳችሁ በገንዘቦቻችሁ ግንኙነት ማድረግ ተፈቅዶላችኋል የሚልን ለጊዜያዊ ጋብቻ በገንዘብ መግዛት እንደሚችሉ እንደተነገረ መጽሐፉ በግልጽ ያሳያል። ቡሃሪ የሆኑ አስቀምጥላችኋለሁ አንዳንዶቹን ሐዲሶች ቡሃሪ የሆኑ ሰሂህ የሆኑ ሐዲሶች ላይ ማለት በቡሃሪም በሙስሊምም ላይ አለ። ጊዜያዊ ጋብቻ ያደርጉ እንደነበረ መቀነት ይሄ ጨርቅ ሰጥተው ዱቄት ሰጥተው የጊዜያዊ ጋብቻን ይፈጽሙ እንደነበረ በዚያን ጊዜ ይፈጽሙ እንደነበረ በግልጽ የተነገሩ ሐዲሳት አሉ። ስለዚህ ይሄ ቁርአን አንቀጽ ባሪያዎችን ግንኙነት ስለማድረግ ለጊዜያዊነት ግንኙነት ስለማድረግ ማለት አግብተው ሳይሆን የግብረ ሥጋ ግንኙነት ለማድረግ ብቻ ሊጠቀሟቸው እንደሚችሉ የሚናገሩ ሐዲሳት ተፍሲራት ውስጥ አሉ። ስለዚህ ይሄ ቁርአን አንቀጽ የወረደው ስለ ጊዜያዊ ጋብቻ ነው። ይሄ ጊዜያዊ ጋብቻ ደግሞ በዚያን ጊዜ ይደረግ ነበር፣ በአቡበከር ጊዜ ይደረግ ነበር፣ በዑመር ጊዜ ይደረግ ነበር። ስለዚህ ጊዜያዊ ጋብቻ በእስልምና ውስጥ የተፈቀደ ነው። በገንዘብ ሄዶ ማድረግም እንዲሁም ደግሞ ባሪያዎችን መጠቀምም ይሄ የተፈቀደ ነው ብለው ሱኒዎች ይከራከራሉ። ሺያዎች ይከራከራሉ። ሱኒዎች ግን አዎ ተፈቅዶ ነበር በዚያን ጊዜ ጊዜያዊ ጋብቻ ተፈቅዶ ነበር። በገንዘብ ይሁን ወይ ደግሞ ባሪያዎችን ስለመጠቀም ተፈቅዶ ነበር። ጊዜያዊ ጋብቻ በተለይ ተፈቅዶ ነበረ። ነገር ግን ይሄ ጊዜያዊ ጋብቻ በገንዘብ ገዝቶ ለጊዜው ብቻ ግንኙነት ስለማድረግ እዛው ተከልክሏል። በዚያን ጊዜ መሐመድ ከልክሏል ብለው እንደ ሰሂህ ሙስሊም 1406 ላይ ያለውን መረጃ በመያዝ ምን ይላሉ? ይከራከራሉ። ምኖች? ሱኒዎች። ሺያዎች ግን እስካሁንም ድረስ ጊዜያዊ ጋብቻ እንደተፈቀደ ያምናሉ፣ ያደርጋሉ። በዚህ ምክንያት እንጂ ጊዜያዊ ጋብቻ ይሄ ለጊዜ በሴክሹዋል ግንኙነት ሰዎችን መጠቀም ገንዘብ ከፍሎ ግንኙነት ስለማድረግ እስካሁንም የሚጠቀሙ አሉ። የተፈቀደም ስለመሆኑ ደግሞ የሚያምኑ ሙስሊሞች አሉ። ግን ተከልክሏል፣ በዛ ጊዜ ተፈቅዶ ነበር ተከልክሏል የሚሉ ደግሞ አብዛኞቹ ሱኒዎች ደግሞ ያንን የሚያምኑት። ይሄ ታሪክ ግን ይሄ ቁርአን አንቀጽ ግን የወረደው በምን ምክንያት ነው? በዚያን ጊዜ በጦርነት በሄዱ ጊዜ ላይ ሴክሹዋል ነገር ማድረግ ፈልገው የሙሐመድ ተከታዮች ሙሐመድ ይሄንን የቁርአን አንቀጽ በማውረድ ግንኙነት እንዲያደርጉ ወይ ደግሞ በግንኙነት እንዲጠቀሙ ሴክሹዋል ግንኙነት እንዲያደርጉ እንዳደረጋቸው ታሪኮች ይናገራሉ። በዚህ ምክንያት እንጂ ባሪያዎችንም ስለማግባት የጊዜያዊ ጋብቻም ስለመፈጸም 4ም 2ም 3ም ስለማግባት በዚህ ቁርአን አንቀጽና በእነዚህ እስልምና አስተምሮ ላይ የተመሰረተ እንጂ በመጽሐፍ ቅዱስ ላይ ያሉ ታሪኮች ላይ የተመሰረተ አይደለም። የሙስሊሞች እምነት 2 2 3 3 4 4 ስለማግባትም እንግዲህ ሙስሊሞች እስከ 4 ማግባት እንደሚፈቀድ ታውቃላችሁ። ሙስሊሞች የሚያምናሉ። ይሄ የተመሰረተው የቁርአን አንቀጽ ላይ ነው። ባሪያንም ስለመጠቀም የተመሰረተ የቁርአን አንቀጽ ላይ ነው። በጊዜያዊ ጋብቻ ስለመፈጸምም ሲናገሩ የተመሰረተው በምን ላይ? በዚህ በቁርአን አንቀጽና በሐዲሳት በተፍሲራት ላይ የተመሰረተ እንጂ በመጽሐፍ ቅዱስ ታሪክ ላይ የተመሰረተ አይደለም። ግን ይሄ ለሰው አይምሮና ለሰው አመለካከት ትክክል እንዳልሆነ ስለሚገባቸው ሙስሊሞች
በክርስትናም ታሪክ በመጽሐፍ ቅዱስ ታሪክ ውስጥም በአይሁድ ታሪክ ውስጥም በክርስትና ታሪክ ውስጥም እንዳለ አድርገው ከዚህ ጋር በማገናኘት አይምሯቸውንም እነሱም በዚህ ላይ ለመደገፍ ይሞክራሉ። እንዲሁም ደግሞ እኛም በዛ አይነት ነገር ማመን እንዳለብንና መጽሐፍ ቅዱስ እንደሚፈቅድ ይሄ ደግሞ የፈጣሪ ሐሳብ ስለመሆኑ ለማሳየት ይሞክራሉ። ነገር ግን ይሄ ምንም አይነት መጽሐፍ ቅዱሳዊ መሰረት የለውም። በክርስትና ታሪክ ውስጥም በአይሁድ ታሪክ ውስጥም ይሄ የፈጣሪ ትእዛዝ ነው ብሎ የሚያምንም የለም፣ የሚናገር የመጽሐፍ ቅዱስ ክፍልም የለም። እነርሱም እዚህ ላይ አይደለም፣ የመጽሐፍ ቅዱስ ክፍል ላይ አይደለም የተመሰረቱት ቁርአኑ ላይ ነው። ግን ታሪኮችን በአባቶቻችን ውስጥ ያለፈውን ታሪክ ግን መጠቀሚያ አድርገው የመለኮት ፍቃድ ስለመሆኑ ለማሳየት ይጥራሉ። ነገሩ ግን የተመሰረተው በአረቦች ታሪክና አረቦች ያደርጉ በነበረበት ሁኔታ ውስጥ እንጂ መጽሐፍ ቅዱሳዊም የአባቶቻችንም ታሪክ ላይ የተመሰረተ አይደለም፣ በፍጹም አይደለም። 4 2 2 3 3 ስለማግባት ሲናገሩ በዚህ ቁርአን አንቀጽ ላይ ተንተርሰው ነው እንጂ አባታችን ያዕቆብ 2 ስላገባ ወይ ደግሞ ባሪያዎችን ሚስቶቹ አሳልፈው ስለሰጡት አይደለም፣ ቁባቶቻቸውን አሳልፈው ስለሰጡ አይደለም። ሙስሊሞች ለዛ አይደለም የሚያደርጉት፣ እዚህ ቁርአን አንቀጽ ላይ ነው። ይሄ ቁርአን አንቀጽ ደግሞ የሚያጠነጥነው አረቦች ታሪክ ላይ ነው። አረቦች ነበሩ ከ10 እስከ 10 ያገቡ ነበር፣ 8 ያገቡ ነበር። ያን ነገር ከልክሎ መሐመድ እስከ 4 እንዲያደርጉ አድርገው በምን ታሪክ የቲሞችን ወይ ደግሞ አባትና እናት የሌላቸውን ወላጅ የሌላቸውን ሴቶች ይበድሉ ስለነበረ ንብረቶቻቸውን ለመጠቀም ያገቧቸው ነበር፣ ሳይወዷቸው ያገቧቸው ነበር። ወይ ደግሞ ቆንጆ ስለሆኑ ለራሳቸው ያደርጉና ይበድሏቸው፣ በስርዓቱ አያስተዳድሯቸው ነበር። ይሄ ነገር ስለነበረ ይሄን ነገር ለማስተካከል መሐመድ በመካከሉ አላህ ነገረኝ ብሎ የተናገረው ነገር እንጂ የፈጣሪ ትእዛዝ አይደለም። ፈጣሪ 2 አግቡ አላለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዛ ነው ስለ ፍቺ ሲጠይቁት ኖ ከመጀመሪያ እንዲህ አይደለም፣ እናንተ መካከል እንደዚህ አይነት ህግ የመጣው እናንተ ልበ ደንዳኖች ስለሆኑ ለምን ሌላ ማግባት ስለሚፈልጉ ክፋትን ያደርጉ ስለነበር በሚስቶቻቸው ላይ ሙሴ ምን ህግ ሰጣቸው? የፍቺን ወረቀት እንዲሰጧቸውና መለየት እንዲችሉ ፈቀደላቸው። ይሄ ደግሞ የመጣው ከምን የተነሳ ነው ብሏል ጌታችንና መድኃኒታችን ኢየሱስ ክርስቶስ? ከናንተ ከልባችሁ ድንዳኔ የተነሳ ነው ብሏቸዋል እንጂ ከመጀመሪያ ብሎ ዘፍጥረት ምዕራፍ 2 ቁጥር 24ን ጠቅሷል። እናትና አባቱን ይተዋል ከሚስቶች ጋር ይልም ከሚስቱ ጋር ይጣበቃል ነው የሚለው። ስለዚህ ወንድሞቻችን እንግዲህ ሙስሊም ወንድሞቻችን በቁርአን ላይ ተደግፈው ነገር ግን መጽሐፍ ቅዱሳዊ እንደሆነ ሊያሳዩን ይሞክራሉ። ክርስቲያኖች በፍጹም መጽሐፍ ቅዱሳዊ ባክግራውንድ የለውም ይሄ አስተምሮ፣ ይሄ አመለካከት፣ ሴቶችን መደርደር፣ ሴቶችን ማሰለፍ መጽሐፍ ቅዱሳዊ ባክግራውንድ የለውም። ቁርአናዊ ባክግራውንድ ግን አለ። ቁርአናዊ ባክግራውንድን ስንመለከት ደግሞ በአረቦች ታሪክ ላይ ነው የሚመሰረተው እንጂ በአባቶቻችን በአይሁዶች በእስራኤል ወይ ደግሞ በአባቶቻችን ታሪክ ላይ የተመሰረተ አይደለም። ክርስቲያናዊ አስተምሮም አይደለም። እዚህ ታሪኩ ይሄ ነው። በዚህ ላይ የተመሰረተው ሳለ ግን ከመጽሐፍ ቅዱስ ጋር ለማጋባት አባቶቻችሁ እንደዚህ ያደርገዋል፣ መጽሐፍ ቅዱስ ላይ እንደዚህ አይነት ታሪክ አለ ብሎ ከታሪክ ጋር ለማገናኘት ይሞክራሉ። ነገር ግን ምንም አይነት መጽሐፍ ቅዱሳዊ መሰረት የለውም። በፍጹም መጽሐፍ ቅዱሳዊ መሰረት ያለው አይደለም። መሰረቱ ምንድነው? ሙስሊሞች 2 2 3 3 4 4 እስከ 4 የሚያገቡበት ምክንያት ባሪያዎችን ለግብረ ስጋ ግንኙነት የሚጠቀሙበት ምክንያት ከሚስቶቻቸው ውጪ ሄደው ባሪያዎችን ወይ ደግሞ ከሚስቶቻቸው ውጪ ሄደው ሩቅ በሄዱ ጊዜ ጊዜያዊ ገብቻ ማግባት እንደተፈቀደላቸው የሚናገረው በአረቦች ታሪክ ላይ ተንተርሶ ቁርአኑ ነው የሚናገረው እንጂ መጽሐፍ ቅዱሳዊ ታሪክ ግን የለውም። መጽሐፍ ቅዱሳዊ መሰረት የለውም። እውነታው ይሄ ነው። ይሄንን እንግዲህ ስንሞግት ቁርአኑ ላይ ተንተርሰን እንጂ መሞገት ያለብን ከአባቶቻችን ታሪክ ጋር ካደረግነው የአባቶቻችን ታሪክና ቁርአናዊ ታሪክ በፍጹም ምን ስለማይገናኝ ማለት ነው። ስለማይገናኝ እውነታው ይሄ ሆኖ ሳለ ግን ሙስሊሞች ይሄንን እውነታ ክደው ከክርስቲያን ጋር ወይ ከመጽሐፍ ቅዱስ ታሪክ ጋር ለማገናኘት ሲጥሩ እናያለን። ይሄ በፍጹም ስህተት ነው። ሙስሊሞችም ይሄንን እውነት ማወቅ አለባችሁ። ይሄን እውነት መረዳት አለባችሁ። ክርስቲያኖችም ይሄን እውነት ማወቅ አለባችሁ ብዬ ነው ይሄንን ጊዜ ወይ ደግሞ ይሄንን ትምህርት ያዘጋጀውላችሁ። እንግዲህ እውነታውና የሙስሊሞች 1 2 3 ማለት ከአንድ በላይ ስለማግባት ታሪክ እዚህ ላይ የተመሰረተ እንጂ መጽሐፍ ቅዱሳዊ ባክግራውንድ የለውም። እውነታው ይሄ ነው። እንግዲህ በሌላ ፕሮግራም እንገናኛለን። ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች እንዲደርስ ሼር ብታደርጉ ደስ ይለኛል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በቅርቡ ይመጣል። እኛም ወንጌልን እንሰራለን። ተባረኩ። ወዳችኋለሁ።